ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ ብዙዎቻችሁ የምትፈልጉትን ብዙዎቻችሁም በጉጉት የምትጠብቁትን አሁናዊ የሐምሌ ወር የሥራ ሚኒባሶች ዋጋ ምን ይመስላል? ጨምሯል ወይስ ቀንሷል? ካለፈው ወራት ጋር ሲነጻጸር ከምን ደርሷል? የሚሉትን የሃይሮፍ አባዱላ እንዲሁም ደግሞ ዲ4ዲ ዶልፊን አሁናዊ ሙሉ የዋጋ ዝርዝር ነው ይዘንላችሁ የቀረብ ነው። እንደምታውቁት አሁን ላይ የመኪና ዋጋ በሀገራችን ኢትዮጵያ ያልተረጋጋበት ሁኔታ ነው። እንደምታስታውሱት መንግስት ወደ ሀገር ውስጥ የሚገቡ የነዳጅ ተሽከርካሪዎችን በተመለከተ ክልከላ አንስቷል። ይህ ክልከላ መነሳቱ አሁን ላይ ታዲያ መንግስት የነዳጅ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ ፈቅዷል ወይ የሚል ጥያቄም ታነሳላችሁ። አሁን ላይ ምንም አይነት ፍቃድ አልሰጠም። ዞሮ መንግስት ይግቡ የሚለውን መረጃ እንዳወጣ እኛም ወደ እናንተ የምናደርስ ይሆናል። ምክንያቱም እነዚህ የነዳጅ ተሽከርካሪዎች በከፊል እንኳን ወደ ሀገር ውስጥ እንዲገቡ ቢደረጉ የመኪና ዋጋውን በእጥፍ እንዲቀንስ ስለሚያደርገው ተከታትለን የምናደርሳችሁ ይሆናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የሃይሮፍን አሁናዊ ዋጋ በማስቀደም ወደ እናንተ የማደርስ ሲሆን ከዛ በፊት ግን በተለይ የኤሌክትሪክ ተሽከርካሪዎችን ለምትገዙ እህት ወንድሞች በሙሉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ በዚህ ሰዓት አንድ መረጃ ከጄ ገብቷል። እሱን መረጃ ለጥንቃቄ ተመልከቱትና ወደ ቀጣይ መረጃችን እናምራ። ቀለም ደርበው ነው ምንድነው? ቀለማ ደርቦ ያስ ግን በግጭት ነው ምንድነው? በጭረት 00 ነው መኪና 00 ነው መኪና። ሲፈተሽ ማሽኑም አላገኘውም እያልክ ነበር። ማሽኑም ለማግኘት ተቸግሯል። በምን ዲስከቨር አደረከው? ቦዲ ሃይ ቮልቴጅ ባትሪ ፕሮቴክተር እና ሞተር ፕሮቴክተርን ጨምሮ እንደ ችግር ልትነሳ የምትችለው ፍሮንት ሌፍት በር ማለት ይሄ በር ቀለም ሪፔንት አድርጓል። ጽድት ያለ ቀብ ነው ግን ያው እናንተ ወስኑ ነው። ይሆነናል አይሆነንም እናንተ ወስኑ። ጫጫር መጫጫር ሌሎቹ ቦታ ላይ 140 ምናምን ነው ሪፕንት ነው የሚያሳየው። ማሽኑ ራሱ መለየት ከብዶታል። ያው ጂዮንሽ ቦታ ላይ ጎረብረብ ብላ ስላየዋት ስለለየውት ነው እንጂ እዚህ ጋር ነው። አይ እሱ ጋር አይደለም ያስተቀው። ግን አግኝና ከነገርከኝ አደንቀሃለሁ። ዌቭ ያለ ጋር ከዛ ውጪ ግን ክሊርሊ እዚች ጋር አየህ እዚህ አካባቢ ላይ ምናምን ያስተውቃል። እናንተ ወስኑ በራሳችሁ። እንግዲህ ክቡራን ተመልካቾቼ ይህ መረጃ በእርግጠኝነት ለሁላችሁም የሚጠቅም መረጃ ነው። በተለይ የኤሌክትሪክ ተሽከርካሪን የምትገዙ አዲስ 00 ነው ብላችሁ ከገዛችሁ በኋላ እንዲህ አይነት አደጋ ላይ ስትወርቁ እጅግ በጣም የሚያሳዝን ነው። በተለይ ትናንት አንድ መረጃም የሰራሁት አለ። አዲስ 00 የገዛ አንድ ጓደኛ የነበረና ያንን በቀጥታ ስናስፈትሸው የሚገርማችሁ ነገር የባትሪ ካፓሲቲ ወርዷል። ያ ማለት እስከዛሬ በኤሌክትሪክ የሚሰሩ ያገለገሉ ተሽከርካሪዎች ናቸው ባትሪያቸው የሚወርደው። አሁን ላይ ግን 00 የሚባሉት እንኳን የኤሌክትሪክ ተሽከርካሪዎች እየወረደ ስላለ ከፍተኛ ጥንቃቄ አድርጉ። በፍጹም አዲስም ይሁን ያገለገለ የኤሌክትሪክ ተሽከርካሪን ሳታስፈትሹ መግዛት የሚባል ነገር እንዳታስቡት። ሌላው በዛሬው ዕለት እንግዲህ ሃይሮፍ የሥራ ሚኒባስን በ2008 ሞዴል አሁን ላይ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ታርጋ የለጠፉ ነው በብዛት የሚገኙት። ከ5,200,000 ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እንዲሁም በ2016 እስከ 2022 ድረስ ታርጋ በለጠፉ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ6,600,000 ብር እስከ 7 ሚሊዮን እጅግ በጣም ጥሩ ይዞታ ያላቸው ብዙ ኪሎ ሜትር ያልተነዱ ማለት ነው። ነገር ግን 00 በ2025 ሞዴል አዲሱ ሃይሮፍ ማለት ነው አሁን ላይ ከቦታ ቦታ ልዩነት ቢኖራቸው ከ15 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ያንኛው ግን ከ13,800,000 ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ሌላው አባዱላ ሚኒባስ በማኑዋል እንዲሁም በአውቶማቲክ ትራንስሚሽን ነው። እነዚህም እንግዲህ ታርጋ በለጠፉ ነው በብዛት የመሸጫ ቦታ ላይ የምናገኛቸው። በማኑዋል ትራንስሚሽን አሁን ላይ ከቦታ ቦታ ልዩነት ቢኖራቸው ከ4,150,000 ብር ጀምሮ ለገበያ የቀረቡ ሲሆን በአውቶማቲኩ ግን ከ4,700,000 ብር ጀምሮ ለገበያ መቅረባቸውን ተመልክተናል።
እጅግ በጣም ንጹህ የተባሉ ናቸው። ምንም አይነት ያልተነዱ ታርጋ ብቻ የለጠፉ ናቸው እንጂ ያን ያክል ያልተጓዙ ተሽከርካሪዎች ናቸው። ሌላው ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ ነው። ዲ4ዲ ዶልፊን በ2006 ሞዴል በማኑዋል ትራንስሚሽን አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 800 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን ዲ4ዲ አይናማው ሻርክ እጅግ በጣም ተወዳጅ ብዙዎች የሚፈልጉት ተሽከርካሪ ነው። በ2011 ሞዴል ከቦታ ቦታ ልዩነት ቢኖራቸውም ከ8 ሚሊዮን 800 ሺህ ብር ጀምሮ አዲስ ማለት ነው እየተሸጠ ወይንም እየተጠራ እንደሚገኝ እንዲሁም ደግሞ ታርጋ በለጠፉት ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ሌላው እዚሁ ላይ ሊጨምርላችሁ ፋይፊል ሚኒባስ በ2004 ሞዴል በማኑዋል ትራንስሚሽን እጅግ በጣም ንጹህ ጥሩ ይዞታ ያላቸው አሁን ላይ በተለያዩ የመሸጫ ቦታዎች ላይ በብዛት እየተመለከትን ነው። ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 100 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። እንግዲህ መረጃውን በዛሬው ዕለት ዛሬ ሐምሌ 3 2018 ነው ይህንን ቪዲዮ ሰራ ወደ እናንተ ያደረስኳቸው ማለት ነው። በተለይ ባለፉት ወራት ባለፈው አንድ ወራት ውስጥ የመኪና ዋጋ እጅግ ባልተጠበቀ ሁኔታ ጭማሪ ተደርጎበት የነበረ ቢሆንም ሰሞኑን መንግስት ያወጣውን መግለጫ በተመለከተ በርካታ የመሸጫ ቦታዎች ዋጋቸው እየቀነሰ ይገኛል። ታዲያ ይህ ቅናሽ በተለይ መኪና ለመግዛት የምታስቡ አሁን ላይ በፍጹም መኪና መግዛት የለባቸውም። ገበያው እስከሚረጋጋ ድረስ አንድ ተሽከርካሪ ከመግዛታቸው በፊት መገበያው እንዴት ነው ተረጋግቷልስ የሚለውን ከግንዛቤ ውስጥ አስገቡ። ስለቀነሰ ብላችሁ መግዛቱ እንዲሁም ስለጨመረ ቶሎ ከዚህ በላይም እንዳይጨምር ብላችሁ መግዛቱ ለእናንተ ከባድ አዘቅቶ ስለሚያስገባ ሙሉ በሙሉ የመኪና ገበያው ተረጋግቶ ባለበት የዋጋ ተመን ላይ ሲቀመጥ ነው ተሽከርካሪን ለመግዛት ማሰብ ያለባችሁ። መግቢያ ላይ እንዳያችሁት እንግዲህ መንግስት በቅርቡ የነዳጅ ተሽከርካሪዎችን በተመለከተ ክልከላ ማንሳቱ ይታወሳል። ሆኖም ብዙዎቻችሁ ይህንን ክልከላ በተመለከተ እንዴት ነው እስካሁንስ መንግስት የነዳጅ ተሽከርካሪዎችን እንዲገቡ ፍቃድ ሰጥቷል እያላችሁ በተደጋጋሚም እየጠየቃችሁኝ ስለሆነ አሁን ላይ መንግስት የነዳጅ ተሽከርካሪዎች ይግቡ የሚለውን ፍቃድ አልሰጠም። ነገር ግን ይግቡ የሚለውን ፍቃድ ከሰጠ ወዲያው መረጃውን ወደ እናንተ የምናደርስ ይሆናል። ይህንን መረጃ እስከምንሰጣችሁ መጠበቅ ይኖርባችኋል። ምክንያቱም የነዳጅ ተሽከርካሪዎች በከፊል እንኳን ቢገቡ እመኑኝ የመኪና ዋጋ በእጥፍ እንደሚቀንስ ምንም ጥርጥር የለውም። የመኪና ዋጋውን የሚጨምሩትም የሚቀንሱትም ነጋዴዎች እንጂ የመኪና ገበያው በተለይ በዓለም አቀፍ ደረጃ አሁንም እንደቀነሰ ነው፣ እየቀነሰ ነው ያለው። ዞሮ ያለው ሁኔታ እንዲህ ነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። እስከዚህ ድረስ የቆያችሁ የቻናል ቤተሰቦች አንድ ቁጥርን ኮመንት ላይ ጻፉልኝ። እናንተ ምርጥ ቤተሰቦቼ ናችሁ ማለት ነው። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።